የዕለቱ አበይ ዜናዎች ሁለገብ ሐሳቦችን ከወዲሁ ምንጮችን እናሳውቃለን። ኤኤፍፒ፣ ሮይተርስ፣ ቢቢሲ ኒውስ፣ አልአረቢያ እና ድምጽ ወያኔ ናቸው። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ የሁለገብ ሐሳቦች የዩቲዩብ ቻናል ቤተሰቦቻችን የዛሬውን ዜና መጽሔታችንን ይዘን ቀርበናል። በዛሬው ዕለት በዋነኝነት የምናተኩርባቸው ጉዳዮች በትግራይ ክልል አዲስ ግጭት ያገረሸ ይመስላል። በድሮን ጥቃት የሰው ሕይወት ማለፉ ተሰምቷል። እስራኤል በኢራን ላይ የሥርዓት ለውጥ እንዲመጣ አሜሪካን እየገፋፋች መሆኑ ተገለጸ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ወይስ ድርድር የሚለውን እየመከሩበት ይገኛሉ። የአሜሪካ መንግስት በከፊል መዘጋትና ሌሎችም ዓለም አቀፍ ዜናዎች ይኖሩናል። አብራችሁን ቆዩ። ወደ መጀመሪያ ዜናችን ስናል በኢትዮጵያ ሰሜናዊ ክፍል የምትገኘው ትግራይ ክልል በድጋሚ የድሮን ጥቃት እንደተፈጸመበት ተዘግቧል። ዛሬው ቅዳሜ ጥር 23 ቀን 2018 ዓ.ም ከንጋቱ 3 ሰዓት ተኩል ጀምሮ በክልሉ መካከለኛ ክፍል በተሰነዘረ ጥቃት የአንድ አሽከርካሪ ሕይወት ማለፉ ተረጋግጧል። ጥቃቱ ያነጣጠረው በጭነት መኪኖች ላይ ሲሆን የመጀመሪያው ጥቃት በደረሰ በ2 ሰዓት ልዩነት ውስጥ ሁለተኛ ጥቃት መፈጸሙንም ድምጽ ወያኔ ጨምሮ የተለያዩ ዓለም አቀፍ የዜና ምንጮች ዘግበዋል። የግጭት ያገረሸው በአማራ ክልልና በትግራይ ኃይሎች መካከል ይገባኛል ጥያቄ በሚነሳበት ጸለምት በተባለ አካባቢ መሆኑን ስጋቱን ከፍ አድርጎታል። የአፍሪካ ህብረት በጉዳዩ ላይ ያለውን ከፍተኛ ስጋት ገልጾ ሁሉም ወገኖች ራሳቸውን እንዲገቱ አሳስቧል። የፌደራል መንግስት በበኩሉ እስካሁን በይፋ የሰጠው ምላሽ ባይኖርም ወደ ትግራይ የሚደረጉ በረራዎች ከሐሙስ ጀምሮ መቋረጣቸው ይታወቃል። በመቀጠል ወደ መካከለኛው ምስራቅ እናልፋለን። በእስራኤልና በኢራን መካከል ያለው ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። በእስራኤል በኩል ትልቅ የዝምታ ስትራቴጂ ቢመረጥም ከጀርባ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዶናልድ ትራምፕ አስተዳደር በኢራን ላይ የሥርዓት ለውጥ እንዲያመጣ ከፍተኛ ግፊት እያደረጉ መሆኑ ተሰምቷል። የእስራኤል ደህንነት ባለስልጣናት እንደሚሉት አሁን ኢራን ባለችበት ደካማ ወታደራዊና ኢኮኖሚያዊ አቋም አጋጣሚውን ተጠቅሞ የሃይማኖታዊውን ስርዓት መገርሰስ የአንድ ዘመን ወርቃማ ዕድል ተደርጎ ተወስዷል። ይሁን እንጂ ስጋቶችም አልጠፉም። ባለፈው ዓመት በተካሄደው የ12 ቀናት ጦርነት ኢራን በሰነዘረችው የሚሳኤል ጥቃት በቴል አቪቭ እና በሰላማዊ ሰዎች መገደላቸው ይታወሳል። አሁንም ቢሆን የትራምፕ አስተዳደር በኢራን ላይ መጠነኛ ወታደራዊ ጥቃት ይሰነዝራል ወይስ ስርዓት ለውጥ ይገፋል የሚለው ጥያቄ የዓለምን ትኩረት ስቧል። ኢራን በበኩሏ ማንኛውም ጥቃት ቢሰነዘርብኝ ምላሽ ከዚህ ቀደም ታይቶ የማይታወቅና ፈጣን ይሆናል ስትል አስጠንቅቃለች። ወደ አሜሪካ ስናቀና በዋይት ሃውስና በሕግ መወሰኛ ምክር ቤቱ መካከል ባልተደረሰ የገንዘብ ስምምነት ምክንያት የአሜሪካ መንግስት በከፊል መዘጋቱ ተዘግቧል። ሪፐብሊካኖችና ዲሞክራቶች በበጀት ጉዳይ ላይ መስማማት ባለመቻላቸው በርካታ የመንግስት ስራዎች ተስተጓጉለዋል። በሌላ በኩል ደግሞ ከኤፍሪ ኤፕስታይን መዝገብ ጋር የተያዙ በሚሊዮን የሚቆጠሩ ሰነዶች ይፋ መደረጋቸው ታላቅ መነጋገሪያ ሆኗል። በእነዚህ ሰነዶች ውስጥ የዶናልድ ትራምፕ ስም በተደጋጋሚ የተነሳ ሲሆን ጉዳዩ በፖለቲካው መስክ ትልቅ ማዕበል እያስነሳ ይገኛል። ማጠቃለያ ዜና። ክቡራትና ክቡራን ተመልካቾቻችን የዛሬው የዜና መጽሔታችን እነዚህ ነጥቦች አካቷል። በትግራይ የተጀመረው አዲስ ግጭት በፕሪቶሪያዊ ስምምነት ላይ ምን አይነት ጥላ ያጠላል፣ እንዲሁም በመካከለኛው ምስራቅ ሊቀጣጠል የሚችለው ጦርነት በዓለም ነዳጅ ዋጋና ደህንነት ላይ የሚኖረው ተጽዕኖ በሁለገብ ሐሳቦች፣ ትንታኔዎች ወደፊት የምንዳስሰው ይሆናል። የዛሬው ዜና መጽሔታችን በዚህ ተጠናቋል። በየጊዜው የምናቀርባቸውን ወቅታዊ መረጃዎችን ለማግኘት ቻናላችን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ካሉት ባለው ኮሜንት መስጫ ላይ ያካፍሉን። እስከሚቀጥለው ፕሮግራማችን በሰላም ቆዩን። ኢትዮጵያ ለዘላለም ትኑር።